እግዚአብሔር አምላክ ይባረክ። ለምን ሁላችንም በሰማያዊ ስፍራ ተቀምጠናል። ገና እንቀመጣለን ሳይሆን ተቀምጠናል። ሁላችንም ተባርከናል። እንባረካለን ሳይሆን ተባርከናል። የኢየሱስን መከተል ዋናው አጀንዳው ወይ ደግሞ ዋናው ምክንያታችን በዚህ ምድር ስለበላን ስለጠጣን ልብስ ስለቀየርን የሚያስፈልጉን ነገሮች ስለተሰጡን መግዛት ስለምንችል ምናምን አይደለም። በቃ ኢየሱስን የተከተልነው የሰማያዊ በረከት የተባረክንበት እንደገና በሰማይ ስፍራ የሰጠን የዘላለም ሕይወት የሰጠን ኢየሱስ ስለሆነ ነው። ስለዚህ ጌታ እጅግ አድርገን እናመሰግናለን። ለምን መሰላችሁ? መርጠነው አይደለም፣ መርጦን ነው ወደ መንግስቱ የጠራን። እኛ ፈልገነው አይደለም፣ ፈልጎን ነው የመጣው። ወደ እያንዳንዳችን ሕይወት ሲመጣ ፈልገነው አይደለም ሄደን የተቀበልነው። እሱ ፈልጎ ነው ከእያንዳንዱ ቤት ውስጥ አውጥቶን ከእያንዳንዱ በተለያየ ሲቹዌሽን ያለን ሰዎች፣ በተለያየ አስተዳደግ ያለን ሰዎች፣ በተለያየ ብሔርና አገር የነበረን ሰዎች እሱ ግን ወደ መንግስቱ ሲያስገባን ፈልጎን ነው። ሄዶ ፈልጎ እግዚአብሔር ስም የተባረከ ይሁን። እኛ ፈልገነው አይደለም፣ እሱ ፈለገን። እንዲሁን የወደድኳችኋለን። እንዲሁ የሚገርመው ነገር የሚወደድ ነገር ሳይኖረን፣ የሚፈቀር ነገር ሳይኖረን፣ የሚቀረብ ነገር ሳይኖረን ግን እሱ ብቻውን ዝም ብሎ ወደደን። ዝም ብሎ አይገርምም? ምንም እኮ እስራኤሎ ያላቸው እኮ አውጥቶ ከግብፅ አውጥቶ እንትን ሲላቸው እኔ እኮ እናንተን እኮ የሚያስወድድ ነገር ኖሮ አይደለም ወይ? ከተለየ ህዝብ የተለያችሁ ሆናችሁ አይደለም? ከተለየ ህዝብ በጣም የሚያስደንቅ ነገር አግኝቼባችሁ አይደለም ማለት። ታዲያ ምንድን ነው ሲሉት አንድ ነገር አላል። ለአባታችሁ የገባሁላቸውን ኪዳን አስባለሁ አለ። እግዚአብሔር ኪዳኑን የሚያስብ አምላክ ነው። ኪዳኑን ያስባል። የሚገርማችሁ በግብፅ መንደር እያሉ እነዚህ ሰዎች አምላካቸውን ትተው የግብፅ አማልክትን እያመለኩ ምናምን የሚኖሩ ሰዎች ናቸው። ግን ድንገት ከ400 ዓመት በኋላ ሲመጣ ምን አላቸው? የሚወደድ ነገር ኖሯችሁ አይደለም፣ እኔ አምላካችሁ ነኝ እያልኩኝ ሌላ ምትሰግዱለት ነበረ። ለእኔ ብቻ ስገዱ እያልኳችሁ እናንተ ግን ነፍሳችሁ በተለያየ ነገር ሄዳ ነበረ። የሚፈቀር ነገር የላችሁም። ግን የኪዳን አምላክ ነኝ፣ ኪዳኔን ለመጠበቅ መጣሁ አለ። እግዚአብሔር ስም የተባረከ ይሁን። ዋው ውስጤ ይንቀጠቀጣል። አይዶን ነው ዋይ በቃ ለምን እንደሆነ አላውቅም። የእግዚአብሔር ስም የተባረከ ይሁን። ዛሬ እኔ አንድ ርዕስ ሰጥቼዋለሁ። ማለት ቁጭ ብዬ ሳስብ ኢየሱስን ለምንድን ነው የተከተልኩት? ለምንድን ነው? አሁን ስላሉኝ ጥያቄዎች ነው ወይ አምጣ ስለምለው ነገር ነው? ስለምን ተከተልኩት? ለምንድን ነው ኢየሱስን ያዝኩት? ለምንድን ነው ብዬ ራሴን ጠየቅኩኝና እናንተም ደግሞ ዛሬ እንድትጠይቁ ፈልጋለሁ። ስለምን ተከተል ነው ኢየሱስን? ስለምን ወደድ ነው ኢየሱስን? አይደለ? አንዳንድ ሰዎች ጌታን እንዴት አገኛችሁ ተብሎ ሲጠየቁ ልጄ ታማብኝ መድኃኒት ፍለጋ ይላሉ። አባቴ ታሞ እንደዚህ ላጸልይ ሄጄ፣ እናቴ ታማ እንደዚህ ሆኖ ምናምን ይላሉ። እና አፈላለጋቸው ፈልገውት የሄዱት ለሆነ ሰምቲንግ ነገር ነው። ምን መሰላችሁ? ኢየሱስ ያድናል፣ መድኃኒት እነሱ ጋር አለ የሚባለውን ነገር ሰምተው መተው ህይወታቸው ላይ የሰጡ ሰዎች አሉ። እንደገና ደግሞ የሚፈልጉትን ነገር ብቻ ተቀብለው ደግሞ ይሄዱ አሉ። እኔና እናንተ ግን የፈለግነው ለምንድን ነው? ኢየሱስን ለምን ተከተል ነው? አሁን እኛ ሁላችንንም እዚህ ውስጥ ያለነው ብንጠየቅ ማነሽ ወይ ማነህ ቢባል እኔ የኢየሱስ ወዳጅ ነኝ፣ ኢየሱስን የምከተል ጴንጤ ነኝ እንላለን አይደለም? ማለት አንዳንድ ሰዎች ክርስቲያን ብቻ ነኝ ስለሚሉ ነው፣ ግን ጴንጤዎች ነን። ዳት ሚንስ መጽሐፍ ቅዱስ የሚለውን ብቻ ማምን ከዚህ ውጭ አላምንም ማለት ነው ጴንጤ ነኝ ማለት። እና ለምን ዋይ እኔ ለምን ተከተልሽው ብዬ ራሴን ጠይቄያለሁና ለምን ተከተልን? ለምን ተከተልሽው? ለምን ተከተልከው ኢየሱስን?
ዮሐንስ ወንጌል ምዕራፍ 6 ቁጥር 25 ላይ ጀምሮ ያለውን ቃል እንደዚህ አነባለሁ። የእግዚአብሔር ስም የተባረከ ይሁን። ከባህሩም ማዶ ባገኙትም ጊዜ ረቢ መቼ ወደዚህ መጣህ አሉት። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁ ስለጠገባችሁ እንጂ ታምራትን ምልክቶችን ስላያችሁ አይደለም። ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖረው ምግብ ስሩ። ለዚህም እግዚአብሔር እዚህ ውስጥ ነው ያለሁት። ፕሊስ ሼር ካደረጋችሁ ይቋረጣል። እግዚአብሔር አብ ማረጋገጫ ማዕተቡን በእርሱ ላይ አትሟልና እነርሱም ታዲያ የእግዚአብሔርን ስራ ለመስራት ምን ማድረግ አለብን አሉት። ኢየሱስም እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ስራ ነው ሲል መለሰላቸው። ስለዚህ እንዲህ ብለው ጠየቁት፣ አይተንም ይሰማላ? ኦኬ። አይተንም እንዲህ ብለው ጠየቁት፣ አይተን እንድናምን ምን ታምራዊ ምልክትን ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራን ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መናን በሉ። እርሱም እንዲህ አላቸው፣ እውነት እላችኋለሁ ከሰማይ እንጀራ የሰጣችሁ ሙሴ አይደለም፣ እውነተኛውን እንጀራ ከሰማይ የሰጣችሁ ግን አባቴ ነው። የእግዚአብሔር እንጀራ እርሱ ከሰማይ የሚወርደው ለዓለም ሕይወት የሚሰጠው ነውና እርሱም ጌታ እንዲያውስ ይህንን እንጀራ ሁል ጊዜ ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ፈጽሞ አይጠማም። ነገር ግን እንደነገርኳችሁ አይታችሁም እንኳን አታምኑ። አብ የሚሰጠኝን ሁሉ ወደ እኔ ይመጣል። ወደ እኔ የሚመጣውን ከሰማይ የወረድኩ የራሴን ፍቃድ ለማድረግ ሳይሆን የላከኝን የእርሱን ፍቃድ ለመፈጸም ነውና የላከኝን ፍቃድ ከሰጠኝ ሁሉ አንድ እንኳን ሳይጠፋብኝ በመጨረሻው ቀን እንዳስነሳ ነው። የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። እኔም በመጨረሻ ቀን አስነሳዋለሁ ይላል እና ቁጥር 41 ላይ አይሁድም ከሰማይ የወረደ እንጀራ እኔ ነኝ በማለቱ ያጉረመርሙ ጀመር። ደግሞም ይህንን አባቱንና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? ታዲያ አሁን እንዴት ከሰማይ ወረድኩ ይላል አሉ። ኢየሱስም መልሶ እንዲህ አላቸው፣ እርስ በርሳችሁ አታጉረምርሙ። የላከኝ አብ ካላሰበው በቀር ማንም ወደ እኔ መምጣት አይችልም። እኔም በመጨረሻ ቀን አስነሳዋለሁ። ነቢያቱም ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል። አብን የሚሰማና ከእርሱም የሚማር ሁሉ ወደ እኔ ይመጣል። ከእግዚአብሔር ዘንድ ከሆነው በቀር አብን ያየ ማንም የለም። አብን ያየው እርሱ ብቻ ነው። እውነት እላችኋለሁ የሚያምንን ሁሉ የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። ሃሌሉያ። ስለ ቃሉ እግዚአብሔር ስም የተባረከ ይሁን። እነዚህ ሰዎች ከምዕራፍ 1 ጀምራችሁ ስታዩት ኢየሱስ ክርስቶስ ብዙዎችን ያድን ነበረ፣ ብዙዎችን ይፈውስ ነበረ፣ ብዙዎችን ያበላና ያጠጣ ነበረ እና ሲከተሉት ታምራትን አይተው ድንቅን አይተው ኢየሱስ የሚያደርገው ነገር የተለየ እንደሆነ አይተው ነበረ ሲከተሉት የነበረው እና ፈልገውት ሁሉ ይመጡ ነበረ። አይታችሁ ከሆነ ቅፍርናሆም የሚባለውን ከተማ እንኳን እሱ ጥሏቸው ከሄደ በኋላ በመርከብ ተጉዘው መተው ነው ረቢ ሆይ የት አለክ ወዴት ነበርክ ብለው የፈልገውት ነው የመጡት እና እዚህ ጋር ግን ኢየሱስ የሚፈልጉት ለሚበላ ለሚጠጣ ታምራዊ ለሆነ ነገር እንደሆነ አየና ቀጥ አደረጋቸውና ምን አለ? ለመሆኑ የምትፈልጉ ለሚበላ ለሚጠጣ ነገር ነው ወይ አለ። አያችሁ፣ እነዚህ ሰዎች እንዳልኳችሁ ምንም ፈልገው አልነበረም።
ታምራቱ ድንቁ በጣም አስገርሟቸው ነው። በጣም አስገርሟቸው የሚበሉት ነገር በጣም አስገርሟቸው እሱ የሚሰራው ሽባ ሲተረተር እያዩ ዱዳ ሲድን እያዩ የተለያዩ ፈውሶች ሲከናወን እያዩ ያንን ወደ 5000 አይደለ ህዝብ ያበላው በዛ ሰዓት እያዩ ያ ነገር ድንቅ እንደሆነ እየተመለከቱ ነበር የመጡት። ግን የዘላለም ህይወት እንዲኖራቸው አልነበረም። ኢየሱስ የዘላለም ህይወት የሚሰጥ አምላክ እንደሆነ አላወቁትም። ስላላወቁት ድንቁንና ታምራቱን ብቻ አይተው እንደተከተሉት ገብቶት ለመሆኑ ስለምንድን ነው የምትከተሉኝ? ለምን መሰላችሁ? በዘጸአት ላይ እኔ በጣም የገረመኝ ቃል አለ ባይዘወይ ሳነበው እነዚህ 5ቱ ቶራ የሚባሉ መጽሐፍቶች ላይ እስራኤል እንዴት አስቸጋሪ ህዝብ እንደሆነ እንዴት አመፀኛ ህዝብ እንደሆነ እግዚአብሔር ደግሞ እንዴት የምህረት አምላክ እንደሆነ የምታዩበት መጽሐፎች ናቸው። ተመለሰ ስትሉ እንደገና እግዚአብሔርን ሲበድል ያ ህዝብ እንደገና እግዚአብሔርን ሲያሳዝን እንደገና ደግሞ እግዚአብሔር ወርዶ ደግሞ በምህረት ሲጎበኛቸው ለጠላቶቻቸው አሳልፎ ሲሰጣቸው የሚገርማችሁ ነገር ምን ይላል? እግዚአብሔር ህዝቡን ሸጠ የሚልበት እንትን አለ ክፍል አለ። ለምን ስንል እነዚህ ሰዎች የሚመለሱ ሰዎች አይደሉም። እነዚህ ሰዎች አምላካቸው ይሄ ነው ብለው በዛ ጸንተው የሚኖሩ ሰዎች አልነበሩም። በዘጸአት ላይ በወጡ በሁለተኛው ወር በሰባተኛው ቀን ይላል አጉረመረሙ ማለት ሙሴ ላይ አጉረመረሙ። ሙሴ እንደዚህ አላቸው፣ ለመሆኑ የምታጉረመርሙት በእኔ ይመስላችኋል አላቸው። ትናንትና እኮ አምላካችሁን አይታችሁታል። ባህር ሲከፍል አይታችሁታል። ሲያወጣችሁ አይታችሁታል። ከጠላቶቻችሁ ሲያድናችሁ አይታችሁታል። አዲስ አይደለም ይሄ አምላካችሁ። ይሄ አባታችሁ እኮ አዲስ አይደለም። አድናችኋል እኮ፣ አስመልጧችኋል እኮ፣ ከለቅሶ ከዋይታ እኮ አውጥቷችኋል። ታዲያ እንዴት ለዚህ ጉዳይ ታሙታላችሁ? እኔ ላይ እኮ አይደለም የጨዋችሁት ሲል እግዚአብሔር ወረደና ሙሴን አንተ ጋር አይደለም ነገ በዚህ ቀን አለው ከሰማይ የሚወጣ እንጀራና ስጋ አለ ይበላሉ አለ። ይሄ ህዝብ በጣም የሚገርመኝ ህዝብ ዘጸአት ላይ ሲታዩት ወጥቶ ከሰማይ የሚወርደውን እንጀራና ስጋ በልቶ እግዚአብሔር ምን ይላል? እስከ በቀን አዲስን መና ነበር የሚሰጣቸው ይላል። አዲስ የሆነ መና ከሰማይ የሚወርድ መና ነው እና ለዕለት የሚገባቸውን ነው ወደ ውስጣቸው ይዛችሁ ግቡ የተባሉት። የማይሰሙ ሰዎች ስለሆኑ ግን ትርፍን ይዘው ይገቡ ነበረ እና ያ ትርፍ ይዘው የገቡት ነገር ይሻግት ነበር። ለምን? እግዚአብሔር ያላቸው የዕለቱን ነው። ትዝ ይላችኋል ኢየሱስ ክርስቶስ ቁጭ አሉና እስቲ ጸሎትን አስተምረን ሲሉት እንደዚህ አለ፣ በሰማይ የሚኖር አባታችን ብሎ የዕለት እንጀራችንን ስጠን ብላችሁ ጸልዩ አለ። የዕለት እንጀራ ማለት የሚበላ ነገር አይደለም። ይሄ የዕለት ሌሊት ተኝተሽ ጠዋት ስትነሺ የእግዚአብሔር ቃል ለጆሮሽ የሚነግርሽ ዛሬ በዚህ ቃል ዋይ የሚልሽ አምላክ ሆይ ለዚህ ለተቀደሰው ቀን አንተ ለባረከው ቀን ምን አይነት ቃል አለህ ብለሽ እንድትቀርቢበት እንድትውይበት እንድታሰላስዩ የሚያደርግ ይሄ የእግዚአብሔር ቃል ነው እና እነዚህ ሰዎች ትርፍ ይዘው ይገቡና በኔክስት ደይ ይሻግት ነበር። እንዴት አመፀኛ ህዝብ ነው! የሚገርማችሁ ነገር 6ኛው ቀን ላይ ይላል ለሰንበት የሚሆነው ለሰባተኛ ቀን የሚሆነው ይዘው ይግቡ ተብለው እነዚህ ሰዎች 6ኛው ቀን ላይ ለሰንበት የሚሆን ነገራቸውን ይዘው ገብተው በሰባተኛው ቀን ይወጡ ነበር። በጣም ይገርመኛል። እኔ ስትስል ምን አይነት አመፀኛ ህዝብ ነው! ለምን 6ኛው ቀን ላይ ለሰባተኛው የሚሆነውን ነገር ይዘው ይግቡ ተብለዋል። ይዘው ገብተዋል። በሰባተኛው ቀን ይወጣሉ። እግዚአብሔር እረፍት ነበር ያዘዘው። ለምን? ሰማይና ምድርን ሰራ፣ መልካም እንደሆነ አየ፣ ለሰው ልጅ እንደሚስማማ እንደሆነ አየና በሰባተኛው ቀን እግዚአብሔር አረፈ ይላል። አያችሁ፣ ሰንበት በብሉይ ኪዳን ማረፊያ ነው። 6ኛው ቀን ሰርቶ በሰባተኛው ቀን አምላካቸውን የሚያመልኩበት ነው።
አምላካቸውን የሚገናኙበት ቀን ነው። ክርስቶስ እሱ እንደሆነ የሚያመልኩበት ለሱ ብቻ የሚሰገድበት ቀን ነው። እነሱ ግን በሰባተኛው ቀን ምግብን ፍለጋ ይወጡ ነበር። ባዶ እጃቸውን ተመልሰው ይገቡ ነበር። ሙሴ እኔ ምን አይነት ሰው እንደሆነ ይገርመኛል። ለምን እኔና እናንተ ብንሆን ይሄ የማይሰማ ትውልድ ከዚህ ጋርማ ጨጓራዬን አላቃጥልም ባይ አይደል ባይ። ለምን ሐዋርያው ጳውሎስ ለቆሮንቶስ ሰዎች ተመልሶ ደብዳቤ ሊጽፍላቸው ይቅርና ያንን ቤተክርስቲያን ዝግት አርጎ ዘወር የሚልበት ሞመንት ይፈጠር ነበር ወይ ደግሞ ሐሳብ ይኖረው ነበር። ግን እነዚህ ሰዎች እንደሚመለሱ እነዚህ ሰዎች የሚያስፈልጋቸው ደብዳቤ እንደመጻፍ እንዳለባቸው ገብቶ ሲጽፍላቸው ታያላችሁ። እናንተ እኮ ዝም ብላችሁ በቀለም የተጻፋችሁ አይደላችሁም፣ በሰው ልብ ውስጥ የተሳላችሁ ናችሁ። ያው በክርስቶስ ልብ ውስጥ የተሳላችሁ ናችሁ። የምትጠፉ ሰዎች አይደላችሁም፣ ዘወር የምትሉ ሰዎች አይደላችሁም ይላቸዋል። አት ዘ ሴም ታይም እነዚህ እንደዛ ነበሩ እና ሙሴ ተበሳሽቶ ይላል፣ ተናዶ ተበሳሽቶ እናንተ ሰዎች ስለምን እንዲህ ታደርጋላችሁ? ስለምን እንዲህ ትፈጽማላችሁ? ሰባተኛ ቀን እኮ ማረፊያ ነው። ሰባተኛ ቀን እኮ አምላካችሁን የምታስቡበት ቀን ነው። ሰባተኛ ቀን እኮ ከአምላካችሁ ጋር የምትገናኙበት ቀን ነው። መናን የምትሰበስቡበት ቀን አይደለም ይላቸው ነበር። የሚገርማችሁ ነገር ያንን መና ከሰማይ የወረደውን እግዚአብሔር የሰጣቸውን መና በልተው በምድረ በዳ ሞቱ ይላል እና እዚህ ጋር ኢየሱስ ምን ይላቸዋል? ያ ከሰማይ የወረደው መና የሰጣችሁ ሙሴ አይደለም አባቴ አብ ነው የሰጠው። እሱን እንኳን የበሉ ሰዎች ሞተዋል። ከሰማይ የወረደው መና በልተው ሞተዋል፣ በምድረ በዳ ቀርተዋል። እኔ የህይወት እንጀራ ነኝ። እኔ ነኝ። በእኔ ውስጥ የሚያልፍ ነው፣ በእኔ ውስጥ የሚገባ ነው የዘላለም ህይወት የሚያገኘው። ስለበላችሁ ስለጠጣችሁ አይደለም። የበላ የጠጣ ሰው ነገ ይፈልጋል። ፈልገውት እኮ ነው። የሚገርማችሁ ነገር በልተዋል፣ ጠጥተዋል፣ እንደገና ታምራትን አይተዋል። እንደገና ታምራትን ለማየት እንደገና ለመብላት እንደገና ለመጠጣት እሱን ይከተሉት ነበር። የዘላለም ህይወት እንዳለው አልገባቸውም። ስለዚህ አለ ከኔ የሚበላ ከኔ የሚጠጣ አይጠማም አለ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ይሄ አምላክ ዝም ብለን ብንከተለው አያዋጣ። ዝም ብለን ብንከተለው ዝም ብለን አሁን የምንጠይቀው ጥያቄ ባይሆን አሁን ምንድልለት መልስ ባናገኝ አሁን ይሄ ካልሆነ ብለን የምንጨቃጨቅበት ነገር ባይሆን ዝም ብለን ብንከተለው አያዋጣም። የዘላለም ህይወት ያለው ኢየሱስ ተከትለውት ነው የመጡት። ተከትለውት መጡ። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ታውቃላችሁ ኢየሱስን አንዳንድ ሰዎች ቪዛ አስፈጻሚ ያደርጉታል። አሜሪካን ወይ ካናዳ እስከሚገባ ዩሮፕ እስከሚገባ አንዳንድ ሰው እስከሚያገባ እስከሚወልድ አንዳንድ ሰው የጠየቀው ጥያቄ እስከሚሳካለት እስከሚሆንለት ድረስ ወንድዬ እንደዚህ ይለኛል። ቤተክርስቲያን እኮ ኢየሱስን የምናመልክበት በህብረት ብትሆኑ መልካም ነው የተባለውን ነገር እንድንፈጽም ቃሉን እንድናደርግ ነው እንጂ ኤምባሲ አድርገነው እንድናልፍ አይደለም ይላል። አንዳንድ ሰው ኤምባሲ ነው የሚያደርገው ቤተክርስቲያን ጉዳይ አስፈጻሚ ያደርጉታል እና ሲመጡ በምን ሞቲቭ ይመጣሉ? ወይ ደግሞ እንሄዳለን
እኛንም ጨምሮ በምን ሞቲቭ እንሄዳለን? በቃ እቺ ነገር ቢሳካልኝ እንላለን። እሁድ የሚቀድመን የለም። ወንበር የምናስተካክለው ምንጠርገው ቤት የምንከፍተው ከፓስተሩ ቀድመን የምንሄደው እኛ ነን። ከሁሉ ቀድመን የምንገኘው እኛ ነን። ኳየር ከሆነን ኳየሩን የምናንኳኳው እኛ ነን። እያንዳንዳቸው እንደውለው ምን ነው ቀረክ የምንለው እኛ ነን። ለምን? የሆነች ጉዳይ አለችም። የሆነ ጉዳይ አለን። ኢየሱስን የምንፈልግበት የሆነ ጉዳይ አለን። ከዛ በኋላ ያቺ ጉዳይ ከተስተካከለችልን በኋላ አንገኝም። ፓስተሩ ቢደውልልን ራሱ አንገኝም። ምን ነው ሲል ስራ በዛብኝ፣ ስራ እኮ በዛ፣ ስራ እኮ እንደዚህ ያለ እንላለን። አይገርማችሁም? ትላንትና ስንሮጥለት የነበረው ትላንትና ከሰው ሁሉ ከምዕመኑ ቀድመን የምንመጣ ሰዎች ትላንትና አሯሩጠን የታለ ፕሮግራም የታለ ብለን የምንፈልግ ሰዎች መጥረጊያ ይዘን የምንገኝ ሰዎች ልክ ነገሩ ሲሳካልን ድንገት አንድ ቀን ከመጣን እጆቻችንን ኪሳችን ከተን ምን አሁን እንዲህ ማምለካቸው ምንድን ነው? አሁን ይሄ እንደዚህ ይመለካል? አሁን እንደዚህ ይዘለላል? ምንድን ነው እንደዚህ የሚጮሁት? ጥራት መዳቢ እንሆናለን። ከዛ ጉዳዩን እስከምናስፈጽመው ድረስ ግን አንደኛ እኛ ነን። አንደኞች እኛ ነን። ሙሴ በምድረ በዳ ሳለ ልክ የሞዓብ ምድር ላይ ቁጭ ብለው ይላል አይደለ? እግዚአብሔር ጥፋትን አጥፍተሃልና አትገባም አለው። አትገባም። እስካሁን ተጉዘሃል፣ እስካሁን መተሃል፣ ህዝቤን ይዘህ መተሃል፣ ህዝቤን ይዘህ ተጉዘሃል። አዎ ግን አትገባም ሲለው እንዴ ወጣትነቴን ጨርሰህ ጊዜን ጨርሰህ ያ ትላንትና ከፈርዖን ቤት ከንግስና ደረጃ ላይ ወጥቼ እዚህ ከማንም ጋር ዋጋ እንድከፍል አድርገክ እንዴት አይገባህም ትለኛለህ አላለው። የተከተለበት መንገድ ይገባዋል። ከእግዚአብሔር የሆነ ነገር ፍለጋ አይደለም። ወተትና ማር ወደምታፈሷ ምድር ፐርፐዙ አልነበረም። ይልቁን ህዝቡን ምን አላቸው? ወደምትገቡበት ምድር ስትሄዱ አላቸው። ሲሰጣቸው ታያላችሁ መመሪያ። አምላካችሁ እግዚአብሔርን እንዳትተዉ፣ እንዳትረሱ። የምትገቡባት ምድር እስከምትገቡ ብቻ አይደለም እግዚአብሔር አምላካችሁ የሚመለከው የሚከበረው። የምታመልኩት እስከዚህ ሰዓት ብቻ አይደለም፣ ፈጽማችሁ ስትገቡም ነው፣ ፈጽማችሁ ስትወርሷትም ነው። እዛች ምድርም ገብታችሁ እግዚአብሔር ይመለካል። ወገኖቼ ስንቱ መሰላችሁ ካናዳና አሜሪካን እስከሚገባ ድረስ የህብረት ጸሎት፣ የህብረት ጥናት፣ የመጽሐፍ ቅዱስ ጥናት ያው ጨቅ ብለው ነው የሚመጡት። በተለይ ከስደት የሚመጡ ሰዎችን እዚህ ያለውን ነው ማወራላችሁ። የቃል አይነት ነው። ሲመጡ ታረጉላችኋል። 6 ወር ጠብቋቸው። ቃሉ ሁሉ ተወስደዋል። አይደለም ቃሉ እነሱ ተወስደዋል። የሉም፣ አይገኙም፣ የሉም። አክቲቭ የነበሩ ሰዎች ቅንነታቸውን ትተዋል።
እውነት ነው የምላችሁ በእውነት ቅኖች የነበሩ ሰዎች መልካሞች የነበሩ ሰዎች ወንድሞቻቸውን ይፈልጉ የነበሩ ሰዎች እህቶቻቸውን ይፈልጉ የነበሩ ሰዎች ከጥፋት የመለሱ ሰዎች ወደ መንግስት ይግባ ብለው የሚጸልዩ ሰዎች ልክ አሜሪካና ካናዳ ሲገባ የዘላለም በቃ ይሄ ነው እቺ ነች ብለው ትተውታል ህብረቱን ትተውታል መገናኘቱን ትተውታል የቃል አብሮነት ትተውታል ይሄንን ነው ምን አላቸው ሙሴ እንዳትተው አምላካችሁ እግዚአብሔርን ማምለክ እንዳትተው ያላችሁን ምድር ትገባላችሁ እግዚአብሔር ይዋሽ ዘንድ ሰው አይደለም ተናግሯችኋል ያደርገዋል ኪዳኑን እንኳን ጠብቆ መጥቷል ከ400 ዓመት በኋላ መጥቷል ሊጎበኛችሁ ጩኸታችሁን ሰማው ብሎ መጥቷል ያኔ ያለ መግባትና መግባት እዚህ ጋር የሆነ ኮንትሪቢዩት አደርግም የእግዚአብሔርን አመቻመቸውም ላይክ እግዚአብሔር እንዴ ነው ብዬ ልወስን የምችለው አይደለም እግዚአብሔር እንደዚህ ነው በቃ እግዚአብሔር ተጠቅሞ ሰውን ይጥላል አልልም እሱ እስከመጨረሻው የሚይዝ አምላክ ነው እሱ እስከመጨረሻው የምትደገፉበት አምላክ ነው እዚህ ጋር አልገባውም ማለት የሱ በቃ ብለን ምን ወስነው አምላክ አይደለም እናንተ ስትገቡ ግን አምላካችሁን እንዳትረሱ አምላካችሁን እንዳታስቡ ሁሉ ጊዜ እሱን እንድትመለከቱ ሌላውን አምላክ እንዳታመልኩ እግዚአብሔርን ብቻ ይዛችሁ እንድትሄዱ አላቸው ና አለው እግዚአብሔርና ወደ ተራራ ወሰደውና አየኸው ብሎ አሳየው እኔና እናንተ ብንሆን እንዴ አሳይተህ ልትነሳይ ነው እንዴት አረ እኔ እንደዚህ አይነት አምላክ የለኝም ብለን አንዳንድ ሰው ኮት ስላልቀየረ ልጅ ስላልወለደ ቤተክርስቲያን አይመጣም ሜቢ አንቺ ስለወለድሽ ነው ብላችሁ ልትሉ ትችላላችሁ ግን ነገሮች ስላልተሳኩልን ነገሮች ስላልሆኑልን አምላካችንን የምንተው አይደለንም ነገሮቻችን ስላልሆኑልን ኢየሱስን ወደ ጎን የምናደርግ አይነት ሰዎች አይደለንም እነዚህ ሰዎች ትላንትና በሉ ጠጡ ታምራትን አዩ ድንቅን አዩ በሚያስተምረው ትምህርት ተገረሙ ተደነቁ ፍለጋው መጡ አሃደ እዚህ ጋር እንግዲህ በኔ በኩል ነው አለ የኔ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል መዳን በማንም አይደለም በኢየሱስ ነው በኔ ነው አቤል አከኝነን ነው ሲል ቆጠራ ገቡ የከሌ ዘር ከሌ ቆጥሩላችኋል አንዳንድ ሰዎች አይታችኋል ትላንትና ከጫትና ከመጠጥ ትፍራ መጥቶ ኢየሱስ ይላል እንዴ ምናምን ብሎ የሚቆጥር ሰው አለ አዎ መረጠው ትላንትና አታውቅም ዛሬ አወቅኳ እንዴ ዛሬ ታወቀ እግዚአብሔር ያስተምራችኋል አንዳንድ ጊዜ እንዴ ትላንትና እንደዚህ ያልነበረ እንዴ ትላንትና እንደዚህ ያልነበረች እንዴ ይላሉ አንዳንድ ሰዎች አዎ ምን ይሁን ታዲያ እንዴ እግዚአብሔር እኮ የግል አምላክ ነው እውነት የግል አምላክ እኮ ነው ጌታ እግዚአብሔር የግል አምላክ ነው ጊዜ ለሚሰጡት ጊዜ የሚሰጥ አምላክ ነው የሚያስተምር አምላክ ነው ለምን በዘመናችን ይሄንን አይተነዋል አይደል ከሆነ ግርግር ውስጥ ወጣ አድርጎ ለብቻ ሲፈልገን እሺ ለብቻ የፈለከኛው እሺ ብለን ስንቀመጥ በእኛ ውስጥ ሊሰራ እግዚአብሔር ምንም የሚያግደው ነገር የለም ምንም አው ትላንትና እንደዛ ነበር ዛሬ ደግሞ እንደዚህ ነው እነሱ ይቆጥሩለታል ይሄ ከአብ ዘንድ ነው የተላኩት የሚለን የማርያም የዮሴፍ ልጅ አይደል እንዴ ትላንትና አላየነውም እንዴ
ከሷ ሲወለድ አለ ሰማነውም እንዴ? እንደዛ ብለው እኮ ነው ታውቃላችሁ። በራሱ ከተማ ላይ ድንቅና ታምራትን ማድረግ አልቻለም ይላል እግዚአብሔር። ኢየሱስ ሁሉ ጊዜ አቅሙ ከፍተኛ ነው። አለማዳን አይችልም፣ አለመፈወስ አይችልም። ግን እነሱ አልተቀበሉትም። በሙሉ ልባቸው ኢየሱስ ያድናል፣ እሱ አምላክ ነው፣ በዛ ከተማ ላይ ሲሰራ የነበረ ዛሬ በእኛ ከተማ ይሰራል ብለው አላመኑም። ደንዳኖች ነበሩ ልባቸው፣ ደንዳና ልብ። በኢየሱስ ስም ከዚህ አይነት ልብ እግዚአብሔር እንትን ይበለን፣ ይሰውራል። በእውነት ለእግዚአብሔር ቶሎ የሆነ ልባችን ክፍት የሚያደርግ የምንል ሰዎች ይሁን። እግዚአብሔር በማንም ይናገር፣ በማንም ያውራ፣ በማንም ይገለጥ፣ አሜን የምንል ሰዎች እንሁን በኢየሱስ ስም። እነዚህ ሰዎች ወደ ራሱ ወደ ገዛ ከተማው ሄደው አልተቀበሉትም። ለምን? የማርያም ልጅ ይሉ ነበር፣ የዮሴፍ ልጅ ይሉ ነበር። ትላንትና አላየነው? በአይናችን እኮ እያየነው ነው ይሄንን ሰው ያደገው እያሉ ያጣጥሉ ነበር። ከሰማይ የተላኩ ከአብ ዘንድ የተላኩ ነኝ ሲል ማንም የተቀበለው የለም። እዚህ ጋር የሚገርማችሁ ነገር እኔ ከአብ ዘንድ የተቀበልኩ ነኝ የመጣሁ ነኝ፣ በእኔ ብቻ ነው የዘላለም ሕይወት ሲላቸው እንዴት ሊሆን ይችላል? እሱ ስለ መንፈሳዊ ነገር እየነገራቸው ስጋዬን የበላ ደሜን የጠጣ እያለ ከኔ መንፈስ የሚካፈል የሚኖር ቢኖር የዘላለም ሕይወት አለው እያለ ስለሚበላና ስለሚጠጣ ያወራሉ። አይታችኋል? አንዳንዱ በእውነት እኔ እንደዛ አይነት ነገር እንትን ይለኛል። ሁሉ ጊዜ ስለ ሽሮ በርበር የሚያወሩ ሰዎች፣ ሁሉ ጊዜ ስለሚጠፋ ነገር የሚያወሩ ሰዎች፣ የሰማይ ምስጢር ምንም የማይመስላቸው ሰዎች፣ ኢየሱስ ብላችሁ ልባቸው ወከክ የማይል ሰዎች፣ ደንገጥ የማይሉ ሰዎች፣ ሁሉ ጊዜ እዚህ ምድር ስላለው ሲስተም ብቻ እንድታወሩላቸው የሚፈልጉ ሰዎች፣ ስለ ሰማይ ምስጢር ምንም የማይገባቸው ሰዎች፣ አማላማኞችን አይደለም ምላችሁ፣ አመንን የሚሉ ሰዎችን ነው ምላችሁ። ምንም አይመስላቸው ኢየሱስ ሲባል ምንም እነዚህም የፈለጉት እንደዛ ነው። ስለሚበላ ስለሚጠጣ፣ ስለ ፈውስ፣ ስለ ድንቅ ዳሶል ሌላ ምንም የላቸው። መስማት የሚፈልጉት ሲያዩ ማየት የሚፈልጉት ኢየሱስ ሲያድን፣ ኢየሱስ ታምራትን ሲያደርግ፣ የሆነ አሳና ዳቦ ባርኮ ትርፍ ሲያመጣላቸው የፈለጉትን በልተው ጠጥተው ትርፍ ሲነሳ፣ ነገም እንደዛ ከነጎዳም እንደዛ ነው የፈለጉት። ኖ አለ። ከኔ የሚበላ ከኔ የሚጠጣ አይራብም ሲላቸው እንዴት ብሎ ይሆናል? እንዴት ትላንትና አይተን የሚበላውን አይተን የሚጠጣው እናንተ በልታችኋል። አባቶቻችሁን በልተዋል፣ በምድረ በዳ ግን ጠፍተዋል። አባቶቻችሁ ሰተናቸው በሉ፣ ሞቱ። እናንተ ግን እዚህ ያላችሁት ብታምኑ በእኔ ብትቀበሉ የዘላለም ሕይወት ይኖራችኋል ሲላቸው ኖ ከዛ በኋላ የሚገርማችሁ ነገር ብዙዎች ኢየሱስን መከተል ተዉ ይላል። ተዉ። አይገርምም? ታምራቱን ወደው ድንቁን ወደው ተከትለውታል። ብዙ ይላል። ብዙ ህዝብ ፈልገው የሚሄዱት ህዝብ ፈልገው የታለ ትላንትና ያበላን ያጠጣን የታለ ትላንትና ድንቅን ያደረገው የታለ እያሉ ይፈልጉት ነበረ። ግን ስጋዬን ያልበላ አለ የሆነ ቦታ ላይ ቆመና ቆይ እናንተ ድንቅን ስላደረግኩኝ ነው የተከተላችሁ፣ ስላበላዋችሁ ነው የተከተላችሁ፣ ስላጠጣዋችሁ ነው የተከተላችሁ። የዘላለም ሕይወት የሚኖረው በእኔ ዘንድ ሲኖር ነው። ሰው እኔ ሲቀበል ነው። የማይራበው እኔ ሲቀበል ነው። የማይጠማው እኔ ሲቀበል ነው። እኔ ዘላለም ሕይወት ነኝ
የዘላለም እንጀራ እኔ ነኝ ሲል ብዙዎቹ ተውት። ብዙዎቹ በእኛም ዘመን እኮ ብዙዎች ትተውታል። ብዙዎች አይደለም ብዙ አብረውን ሲያገለግሉ የነበሩ እግዚአብሔር ይገስጸው። ሰሜን አሜሪካ ላይ ደግሞ ሞርጌጅ የሚባል አለ። ሁሉን ሰው ያጨለለ መኪናው ሞርጌጅ፣ ቤቱ ሞርጌጅ። አንድ ጊዜ ምን አለ የሚገርማችሁ ሲስተማቸው በጣም የሚገርም ሲስተም ነው ያላቸው። ስራ ክፈል የሚል ሲስተም ነው ያላቸው እና ያበድርህና ያስተፋሃል። ባልና ሚስት እኔ እውነቴን ነው ማወራችሁ፣ በእውነት ነው የምላችሁ፣ በእውነት ባልና ሚስት አይገናኙም። የሚገናኘው ሜቢ ወይ እሷ ልትወጣ ስትል ወይ እሱ ሊገባ ሲል፣ ወይ እሱ ሊወጣ ሲል ወይ እሷ ልትገባ ስትል፣ እንደዚህ ነው። ከዛ ኖርን ደረጃ ላይ ይመጣል። ታውቃላችሁ፣ እዚህ ሀገር ያላችሁ ሰዎች በአብዛኛው ይሄንን ሲስተም ታውቁታላችሁ። ከክርስቶስ ህይወት የሚለይ የአንድነት ህብረት የሌለን፣ በህብረት ቤት ውስጥ ህብረት የሌለን ከባልና ሚስት ጋር አብሮ የቃል ንባብ ጊዜ የሌለን፣ አብሮ ጌታ ፊት የመሆን ጊዜ የሌለን፣ በሲስተም ተጠዳፈን ማለት ነው። ከዛ እሑድም ስራ ነው፣ ሰኞም ስራ ነው፣ ሁሌ ስራ ነው። በቃ የእግዚአብሔር ጊዜ የለም ማለት ነው። ወገኖች አንድ ጊዜ አንድ የኳየራችን እንደዚህ አለን። ባልና ሚስቶቹ አሜሪካን ሀገር ቤት ገዙ አለን እና ለካ ሰዎቹ ኤክስትራ የሆነ ነገር ማውጣት አይፈልጉም። ለምን? ኤክስትራ የሆነ ነገር ካወጡ ሞርጌጁን ማን ይከፍላል? እና አንዳንድ ሰው ደግሞ ያላቀሙ ነው የሚገባበት። ነጮቹ በስንት ዓመታቸው ተጋብተው በስንት ዓመታቸው ወልደው በስንት ዓመታቸው ሞርጌጅ ውስጥ ገብተው ከዛ ከፍለው ስንት ዓመት እንደሚጨርሱ ሪታይርመንት በስንት ዓመት እንደሚወጡ ያውቃሉ። እኔና እናንተን የመሰለው ግን ገና መጣድ ነው እንጂ በስንት ዓመተ ምህረት እንደምንጨርሰው ማናቅ ሰዎች አለን። ያው እነዚህ ሰዎች ገዙና ኤክስትራ ነገር አይወጣም በቤታቸው ውስጥ ለልጆቻቸው ኤክስትራ የሚያደርጉት ነገር የለም። ከዛ በኋላ ልጃቸው ከጓደኞቹ ጋር ወጥቶ ፒሳ ገዝቶ በልቶ ጓደኞቹ ሊጥሉት ሲሉ ኖ አምጡት እኔ ቤት ወስዳለሁ። እንዴ ማን ይበላል ሲሉታሉ። እናትና አባቴ ኤክስትራ ነገር የሚጣል ነገር አይወዱም እና እኔ እናቴና አባቴ ይበላሉ ብሎ አመጣ። ከዛ ቤት ገብቶ ልክ ለአባቱ እንካ ብላ ሲለው ኬታ መጣ ሲለው እኔና ጓደኞቼ በላል ሊጥሉት ሲሉ አባቴ የሚጣል ነገር ስለማይወድ ይበላል ብዬ የመጣው ባላዋሉ። እግዚአብሔር ምስክሬ ነው የምላችሁ። ይሄ ሁሉ የመጣው አለ ልጁ ከአቅማችን በላይ የምናደርገው ድርጊት ነው። ከአቅማችን በላይ የምንገዛው የምናወጣው ነገር ነው። ምግብ ተራ ብቻ አይደለም፣ ራሳችንንም ያሳጣናል። ከአቅማችን በላይ የምናደርገው ነገር፣ ከአቅማችን በላይ የምንሆነው ነገር ራሳችንን ያሳጣናል። አይደለም ከክርስቶስ ህይወት ከራሳችን ህይወት ያወጣናል። ዲፕሬሽን የሚባለው ነገር አብዛኛውን ሆስፒታል ውስጥ ብታዩት
ሞርጌጅ ገብቶ መክፈል ያቃተው የሆነ ነገር ኤክስትራ ነገር ገብቶ አለኮ ባቅም እኮ አለ ባቅም የለም እያልኩ አይደለም አለ ባቅም ሜቢ አንድ ሰው ሰርቶ የሚከፍለው ሁለቱም ደግሞ በሰዓቱ በስነ ስርዓቱ ሰው እንደሚሰራው ሰርቶ የሚከፍለው አለ ግን በጣም ኤክስትራ ነገር ከመውደዳችን የተነሳ ህይወታችንም አተን ከክርስቶስ ህይወት ተለይቶ ብዙዎቹ ተውት ይላል ትዚላችኋል ያ ባለ ሀብት የተባለ ወጣት ባለ ሀብት ወደ ኢየሱስ መጣ ይልና እንደዚህ አለው ወደ አንተ ህይወት ለመግባት ምን ያስፈልገኛል አለ ይሄንን ወደኔ ህይወት ለማምጣትም አለ ህጉን ሁሉ አንተን በል አድርገው አለው እንዴ ህጉም አለ ህጉን ያውቀዋል አይሁድ ህግ ማለት ሲምፕል ለምን በየሙክራባቸው የሚነበበው የሚደረገው ህጉ ነው ለዛ አይደለ እንደ ሐዋርያው ጳውሎስን እኮ ህጉ ነው እንጂ ሌላ በምንም አይደለም መዳን በክርስቶስ ነው የምትለው ነገር የለም እኛ ህጉን ስናነብ ህጉን ስንተረገብር የኖሩ ሰዎች ነን ምንድነው የምትለው ኢየሱስ የምትልብን ብለው ሲሉት የነበረው ለአይሁድ ህግ ማለት እለት የሚያነበው ነው የሚተገብረው ግን አይደለም ለምን ብዙዎች ህጉን ይናገሩታል እንጂ አያደርጉትም ብሏል እና ይሄ ሰው ህጉንም አለ አደርገዋለሁ ሁሉ ጊዜ ነው ማደርገው ይሄማ የህይወቴ አንድ ስቴፕ ነው አለ ሁሌ መሄድበት ነው ሁሌ ማነበው ነው ሁሌ ምተገብረው ነው ሲለው እንግዲያውስ አለው ኢየሱስ ሄድና ያለን ሁሉ ሽጠ ለድሆች ሰተና ነው ኢየሱስ ደሃ ላይ ያደርገው ነው እንዴ አይደለም እኮ የበለጠው ሊሰጠው ነው አለ ቅራለው ሁሉን ሽጬ ለድሃ ሰጥቼ ወዳንተ ምን ላተርፍ ምን ሊሆንልኝ ይሄንንማ አላደርገው ሄደ ተመለሰ እኔና እናንተ ኢየሱስን ዘም ብለን ብናመልከው ምንም በቃ ምንም ሳይሆን ምንም ያዋጣናል ለምን መሰላችሁ ዓለም የሌላትን ሰላም እኔና እናንተ አለን ሰላም የለኝም የሚል ሰው ካለ አንዳንድ ቁጥር ይጽፋል እንጸልይለታለን ኢየሱስ የተከተለ ሰው ሰላም አለው ዓለም እየተገለባበጠች ዓለም እየዞረባት ዓለም የተለያየ ሲስተም ውስጥ እየገባች ጠፋ እየተባለ እኔና እናንተ ግን ሰላም አለን ማን የሰጠን ክርስቶስ የሰጠን ሰላም አለን ኢየሱስ የሰጠን ሰላም አለን ምንም ባይሆንልን ወገኖቼ አሁን የጠየቅነው ጥያቄ ባይሳካ የጠየቅነው ጥያቄ ወደ ቤታችን ባይመጣ መልሶ ነው ኢየሱስ ብቻውን ልናመልከው እሱ ይገባዋል ዘም ብለን ልንከተለው ይገባዋል የዘላለም ህይወት የሚባለውን በሱ ዘንድ አግኝተናል የዘላለም ርስት በሱ ዘንድ አግኝተናል ምንም የማንገባ ሰዎች በሰው አይን የማንታይ ሰዎች በሰው ልብ ውስጥ የማንገባ ሰዎች እርሱ ግን በሰው ልብ እንድንገባ አድርጎናል ያውን በክርስቶስ ኢየሱስ እናንተ በቀለም የተጻፋችሁ አይደላችሁም አላቸው ለቆሮንቶስ ሰዎች አይደላችሁም ሃሌሉያ በክርስቶስ ደም ነው የተጻፋችሁት አላቸው የማይለቅ በሱ በልቡ ጽላት ውስጥ ነው የተጻፋችሁት አላቸው አይለቅም አይደበዝዝም ማንም አያጠፋውም በሱ ልብ ውስጥ ተጽፋችኋል እንዴት ወደ ኋላ ትመለሳላችሁ እንዴት ትንሹን ነገር ታያላችሁ እናንተ እኮ ከክብር ወደ ክብር የምትለወጡ ሰዎች ናችሁ የክርስቶስን መልክ እንደ መስታወት እያንጸባረቃችሁ የምትሄዱ የምታልፉ ሰዎች ናችሁ
እናንተ ወደ ኋላ የምትሄዱ ሰዎች አይደላችሁም። ኖርማል ሰዎች አይደላችሁም። ሲምፕል ሰዎች አይደላችሁም። ክርስቶስን ይዛችሁ የምታሳዩ ሰዎች ናችሁ። የእሱ ደብዳቤዎች ናችሁ። ሃሌሉያ። ሰው ገለጥ ብሎ ሲያያችሁ ክርስቶስን ያነብባችኋል። ሰው ይት ሲያረጋችሁ ኢየሱስ አላት ይባላል። ህይወቷ ያሳያል ይባላል። እናንተ ሲምፕል ሰዎች አይደላችሁ እንዴ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ዝም ብለን ብናመልክ ያዋጣናል ወገኖች። ዝም ብለን ብንሄድ ከሱ ጋር ያዋጣናል ምንም ባይሆንልን። ሃሌሉያ ሃሌሉያ። በድካማችን የሚራራ ሊቀ ካህን ይለዋል። ኢየሱስ ጌታ ነው። የሚራራ ሊቀ ካህናችን፣ እኛ ስንለወጥበት የማይለወጥ፣ እኛ ስንቀየር የማይቀየር፣ እኛ በሁኔታችን ሲገለባበጥ እሱ ግን ጸንቶ የሚኖር ኢየሱስ። ሃሌሉያ። ሁሉ ጊዜ ሕያው የሆነ እሱ፣ የህይወታችን አዳኝ የሆነው እሱ ኢየሱስ። ዝም ብለን ብንኖር ያዋጣናል ወገኖቼ። ምንም ባይሆን ምንም ያዋጣናል። ሃሌሉያ። ኢየሱስ ጌታ ነው። ብዙ ሰዎች ተውት ኢየሱስን። ስጋዬን የበላ ስጋ ደሜን የጠጣ የዘላለም ህይወት አለው ሲል ምን ይላል? ስጋ መብላት ደም መጠጣት ለአይሁድ ስጋ መብላት ደም መጠጣት ህግ ነው የሚገዛው። ህግ የተባለው ግን የህጉ ዋናው በመካከላቸው እንዳለ ዘንግተውታል። ዋናው እንዳለ ዘንግተውታል። ብዙ ሰዎች ራቁ፣ ሄዱ። እኔና እናንተ ስለምን ተከተል ነው ኢየሱስን? ኢየሱስ በሚወራበት ሁሉ እየገባን የምናዳምጠው፣ ኢየሱስ በሚነገርበት ሁሉ እየሰማ እየገባን የምንሰማው ለምንድን ነው? ነገራችን እስከሚስተካከል ወይስ እስከ መጨረሻው ጸንተን ልንቆም? እስከ መጨረሻው ኢየሱስ ያድናል ብለን ጸንተን እስከምንቆም ድረስ ነው? ወይስ እስከምናገባ፣ እስከምንወልድ፣ እስከምንገዛ፣ እስከምንጫማ፣ ልብስ እስከምንቀይር ነው? እስከ መቼ ነው? አያችሁ፣ እነዚህ ሰዎች ምግብ ስለበሉ ስለጠጡ ታምራትን ስላዩ ለምን ኢየሱስ ክርስቶስ የምትፈልጉኛል ድንቅና ታምራትን ስላያችሁ ትላንትና ስለበላችሁ ነው። እኔ ተበልቶ ለሚጠፋው ነገር አልመጣሁም ማለት ጠጥታችሁ እንደገና ለሚጠማችሁ ነገር አልመጣሁም ማለት ከኔ የሚበላ ከኔ የሚጠጣ የዘላለም ህይወት አለው። ትዝ ይላችኋል አይደለ? ሰማርያዊቷን ሴት እቺ ሴት ብዙ የከተማዋ ህዝብ የሚጠላት ህዝብ ነች። ለምን ባይጠሏት ኖሮ የሰፈሮቿ ሰዎች በሌሉበት ውሃ ልትቀዳ አትመጣም ነበር። ሰልችቷታል። መጣች መባል ሰልችቷታል። ይቺ ሴት መጣችብን፣ ኃጢአተኛ ነች እኮ በደለኛ ነች እኮ መባል ሰልችቷታል። እና ሰው በሌለበት ቦታ በሰዓት ነው ውሃ ልትቀዳ የምትሄደው። ማንም በሌለበት የሰፈሮቿ ሰዎች ሜቢ ቀርተው ወደ ቤታቸው በገቡበት ሰዓት አሳቻ ሰዓት ላይ እሱ ግን የኔ ጌታ በሰማርያ ሊያልፍ ግድ ሆነበት። ሃሌሉያ። አንድ ሴትን አገኘ፣ ውሃ ጠጭኝ አላት።
ሃሌሉያ። እሷ ብዙ ምክንያቶችን የተናገረችው በጣም ብዙ፣ ግን አንድ የምትጠብቀው ነገር እንዳላት ታውቃዋለች። የሚመጣው መሲህ እንዳለ ሰምቻለሁ አለች። መቼ እንደሆነ ግን አላውቅም። ታውቃለች። አንድ ጊዜ ይሄ አዳኝ የሆነው የሁሉ አምላክ የሆነ ሰማርያ፣ እነዚህ ሰዎች ከአይሁድነት የወጡ ሰዎች ናቸው። በቀደመታ አንድ መጽሐፍ እያነበብኩኝ እየገረመኝ ነበረ። በጣም እየገረመኝ ማለት ነው። እስራኤል የደቡባዊና የምስራቃዊ ሰሜን ክፍል ተካፈለ ይልና እነዚህ ሰዎች የተከፈሉ ሰዎች ናቸውና አይሁድነታቸውን የተዉ ግን አይሁዳዊ የሆኑ ግን ከአሕዛብ ጋር የተባበሩ ሰዎች ናቸውና የእስራኤል አይሁዶች አይፈልጓቸውም። ለምን? ከአሕዛብ ጋር ተጋብተዋል፣ ወልደዋል፣ ምናምን ምናምን እና ህይወታቸውም ስታይላቸውም እንደ አሕዛብ ነው። በዛው የፊልጶስን ታሪክ እያነበብኩ ሳለ ነው ያንን እዛ ቦታ ላይ ቀጥ ብዬ እንትን ያልኩት ማለት ነውና እነዚህ ሰዎች አይሁዶች የሚጸየፏቸው ናቸው። እነሱን ነኩ ማለት ረከሱ እንደማለት ነው እና ማንም በመንገዳቸው የሚሄድ የለም። በመንገዳቸው የሚገባ ሰው እርኩስ ነው የሚባል ነው። ኢየሱስ ግን የዓለም አዳኝ ነው ሊሆን የመጣው። አሕዛብ፣ አይሁድ፣ ወንድ የለም ሴት የለም፣ ሁሉም በክርስቶስ ኢየሱስ አዲስ ፍጥረት ሆኗል የተባለው እሱን ሁሉን አንድ ሊያደርግ የመጣ አምላክ ነው። ስለዚህ በዛ በኩል ሄደና ውሃ ጠጭኝ አላት። የተለያየ ነገር ስትነግረው እንደዚህ አለ፣ ከኔ የሚጠጣ እኮ አለ፣ ሃሌሉያ፣ ከሆዱ የህይወት ውሃ ምንጭ ይፈልቃል። ኢየሱስ ክርስቶስ ጌታ ነው። ጠጥተሽ የምትረኪበት ነው አለ። ጠጥተሽ የዘላለም ህይወትን የምትቀበይበት ነው አለ። ሃሌሉያ። የምትሞችበት አይደለም። ደግሞ ጠጥተሽ ነገ የሚጠባሽ አይደለም። ከኔ የሚጠጣ የዘላለም ህይወት አለው። ከኔ የሚበላ የዘላለም ህይወት ተሰጥቶታል አለ። ሃሌሉያ። ዝም ብለን አይደለም። ኑ ጠጡ ስል ዝም ብዬ አይደለም፣ እንዳይጠማችሁ ነው። ኑ ብሉ ስል እንዳይርባችሁ ነው። ነገ እንደገና ምግብን እንዳትፈልጉ ነው። እንደገና የሚጠጣ ውሃ እንዳትፈልጉ ነው። አንዴ ረክታችሁ እንድትቆሙ ነው አለ። ሃሌሉያ። ኢየሱስ አንዴ ተረክቶበት የሚተው ለዛ እኮ ነው ታውቃላችሁ። ሌላ ነገር ሲሉን ያመናል አይደል? ኢየሱስ ጌታ ነው። ነው የሚያደርገን። ለምን? አንዴ ጠጥተን ረክተናል። ሌላ የሚያረካ የለም። እዚህ ጋር ይውላችሁ እከሌ የሚባል ሰውዬ እኮ እንደዚህ እየመጣ እንዲያደረገ ነው ብንባል ዘወር ብለን አናየው። እውነት ኢየሱስን እየተከተል ነው ከሆነ ነው ምላችሁ። እውነት ለጉዳያችን ማንፈልገው ከሆነ እውነት እሱ አንዴ ከሱ ጠጥቻለሁ ረክቻለሁ ብለን የምናስብ ከሆነ እንዲህ መጣ ብንባል አይገርመንም። እከሌ እኮ እንዲህ ያደረገ ነው ቢባል አይገርመንም። ኦልሬዲ የዘላለም ህይወት ተሰጥቶናል። ሊሰጣችሁ ነው አይደለም፣ ተሰጥቶናል። ሌላ የምንፈልገው ተድላ፣ ሌላ የምንፈልገው የለም። ረክተናል። ጠጥተን ረክተናል። ከሱ በልተን ጠግበናል። ኢየሱስ የዓለም አዳኝ መሆኑን ገብቶናል። እኛንም አድኖናል። ሃሌሉያ። ምንም ሪዋርድ ሳይፈልጉ ሁሉን ትተው ተከተሉት። ሁሉን ማለት ምን እንደሆነ ታውቃላችሁ? ባል ሊኖራችሁ ይችላል፣ ሚስት ሊኖራችሁ ይችላል፣ እናት አባት ሊኖራችሁ ይችላል፣ ጓደኛ ወዳጅ ሊኖራችሁ ይችላል። ግን ሁሉን ትታችሁ ትከተሉታላችሁ። ሁሉን ትተን እዚህ ጋር ሁሉን ትታችሁ ተከተሉት ማለት ባልና ሚስት ፍቺ አይደለም።
እዚህ ጋር በደንብ አጽንታችሁን መስማት አለባችሁ። እየፈታችሁ ተከተሉ አይደለም። አንዳንድ ሰዎች በዚህ ማይንድ ስለምትቀበሉት እንትን እንዳትሉ እንዳትሳሳቱ። ሁሉን ትቶ መከተል ማለት ኢየሱስን አስበልጦ መከተል ማለት ነው። ኢየሱስን አንደኛ አድርጎ የሰጠኝ እሱ ነው፣ የባረከኝ እሱ ነው፣ ህይወቴን የገዛው እሱ ነው፣ ኢየሱስ ነው። ሌላ ህይወቴን የገዛ ሰው የለም የለም። የማስበልጠው አንድ ነው፣ እሱም ኢየሱስ ይባላል ብለን ሁሉን ትተው ተከተሉት። ኖ ሲላቸው አባታቸውን ትተው ተከተሉት ይላል። አይገርማችሁ? ኑን ብቻ ነው የጠራቸው። ተከተሉኝ የሚል ስም ነው የጠራቸው። በቃ ተከተሉኝ። ወንድማማቾቹ አባታቸውን ትተው ተከተሉት። የዘላለም ህይወት አለው ኢየሱስ። የሚበልጥ ነገር አለው ኢየሱስ። የሚልቅ ነገር አለው ኢየሱስ። ምንም ትርፍ ባይኖር፣ ምንም የምናካብተው ሀብት ባይኖር፣ ምንም ዝና ባይኖር ኢየሱስን ዝም ብለን መከተል ያዋጣናል። ሜቢ እነዚህ ሰዎች በህይወታቸው ብዙ የሚያደርጉ ሰዎች ሊሆኑ ይችላሉ። ለምን ከአሳ ማስገር ውስጥ ነው የወጡት? አሳን ከማጥመድ ህይወት ውስጥ ነው የወጡት። እሱን ተውና ኢየሱስን ተከተሉት። ሃሌሉያ ሃሌሉያ። ዛሬ ሁሉን ትተን መከተል ይሁንልን። አሜን። ሁሉን ትተን የሆነ ሰንሰለት የሆነብንን ነገር ትተን ከጫማዎቻችን ከእግሮቻችን የሆነ የከበዱንን ነገር ትተን አራክፈን እሱን ብቻ መከተል ይሁንልን። አንድ ሴት አለች በጣም የምደነቅባት፣ ሩት የምትባል ሴት። እሷ ሴት ልቧን ሐሳቧን ሁሉ ትታ የተከተለች ሴት። አይገርማችሁ? ሁሉን ምን አለቻት ለኑኃሚን? አምላክሽ አምላኬ፣ ህዝብሽ ህዝቤ ይሆናል አለች። አብዝታ ጨቀጨቀቻት ይላል። አብዝታ። አንደኛዋ እኮ እኔ መወልድላችሁ እንደገና ለእናንተ ባል የማደርገው ልጅ የለኝም ስትል፣ አዎ እውነትሽን ነው፣ ያለሽን ሰተሽናል፣ እሱ ሞቷል፣ ልክ ነሽ፣ እንደገና ልትወልጃችሁ፣ እኔ ራሴን አቅጣጫ ፈልጋለሁ፣ ሌላ ማግባት ካለብኝም አገባለሁ ብላ እኮ አንዷ ሄዳለች። ቻው እግዚአብሔር ይባርክሽ፣ የሰጠሽኝን እግዚአብሔር ወስዶታል፣ አመሰግናለሁ ብላ ሄዳለች። አንደኛዋ ግን አዎ አውቃለሁ፣ አንቺ እንደማሰጭኝ አውቃለሁ፣ ግን እከተልሻለሁ። ምንም የለሽም ትሰጭኛለሽ የምለውም ነገር ምንም የለሽም። ወልደሽ እንደገና አገባዋለሁ የምለው ሰው ምንም የለሽም፣ አውቃለሁ። ከኔ ዘር አይደለሽም አውቃለሁ፣ ከኔ ትውልድ አይደለሽም አውቃለሁ። አንቺ መጣሽ እንጂ ከአንቺ ዘር እንዳልሆንኩ አውቃለሁ። ፈልጌ ግን አይደለም፣ የእጅሽን ፈልጌ አይደለም፣ ስጦታሽን ፈልጌ አይደለም፣ ታደርግልኛለሽ ብዬ አስቤ አይደለም። እንዲሁ ከተልሻለሁ፣ እንዲሁ ከአንቺ ጋር ይሙጥኝ ይላለሁ። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። ዝም ብላ ተከተለቻት። ዝም ብላ ሪዋርድ ፈልጋ አይደለም፣ ሳምቲንግ የሆነ ነገር ፈልጋ አይደለም፣ ታደርግልኛለች ብላ አይደለም፣ ትሰጠኛለች ብላ አይደለም። ዝም ብለን መከተል ይሁንልን። አሜን። ዝም ብለን ህዝብሽ ህዝቤ ነው፣ አምላክሽ አምላኬ ነው። አዎ እኔ ማመልከው እኮ ሌላ ነው።
ሞዓባውያኖች የሚያመልኩትን አምላክ ታውቃላችሁ። እኔ እንደውም ይገርመኛል አቢሜሌክ የሚባለው ሰውዬ እንዴት አይነት ሰው ነው እላለሁ። እነዚህ በመሳፍንት ዘመን የነበሩ ሰዎች አንድ ቦታ ላይ መሳፍንትን ሳነብ እግዚአብሔርን የማያከብር ትውልድ ተነሳ ይላል። በኢየሱስ ስም በጌታ በኢየሱስ ስም ትውልዳችሁ እንዲህ ከመሆን እግዚአብሔር ያትርፈው። ትውልዳችን እንዲህ ከመሆን እግዚአብሔር ያትርፈው። እናንተ አባቶቻቸውን አምልከዋል። አባቶቻቸው እኮ እግዚአብሔርን ያውቁታል። እንደው ባይታዘዙትም ያውቁታል። እንደፈለጉ ቢወጡ ደግሞ መለስ ሲያረጋቸው እንደገና ትጥፍ ይላሉ። የዚህ ዘመን ሰው ነው ባይዘው መሳፍንት ዘመን ሰው እንደፈለገ የሚሆንበት ዘመን፣ እንደፈለገ የሚወጣበት ዘመን፣ እንደፈለገ የሚገባበት ዘመን፣ እንደፈለገ የሚናገርበት ዘመን፣ እግዚአብሔር ምን ይለኛል የማይባልበት ዘመን፣ ክብር የማይጠበቅበት ዘመን፣ የከበረው ማንነት የማይከበርበት ዘመን። ይሄ ዘመን አይታችኋል። ወጣቶችን አይታችኋል። 16 17 19 20 ምናምን ያሉ ሰዎች ራሳቸውን እንኳን አያከብሩ። እኔ አንዳንድ ጊዜ ይገርመኛል እንደዚህ ልፍ ብየሳቸው ራሳቸውን እንኳን አያከብሩ። ተው ሰንበዲ፣ ተው እናትና አባቶቻቸውን፣ ተው ወንድሞቻቸውን፣ ራሳቸውን እንኳን የከበረው ማንነታቸውን እንኳን አያከብሩ። ራሳቸውን ጥለው አዋርደው ግን ብር ለማግኘት ይሄዳሉ። እንደነዚህ አይነት ሰዎች ናቸው መሳፍንት ላይ የነበሩት። እግዚአብሔርን የማያከብር ትውልድ ተነሳ። በኢየሱስ ስም በዘመናችሁ እንደዚህ አይሁንባችሁ። ትውልዳችሁ አባቶቻቸው እግዚአብሔርን አክብረውት፣ አባቶቻቸው እግዚአብሔር ሲረዳቸው አይተው፣ ልጆቻቸው ግን እግዚአብሔርን አያከብሩትም። እንደፈለጉ ነበር የሚሆኑት። በዛ ዘመን በመሳፍንት ዘመን አቢሜሌክ የሚባል ከቢንያም ዘር የሆነ ሰው ነበረ ይልና እሱ እግዚአብሔርን ሳያወራው በዛ ዘመን ረሃብ ተነሳ ይልና ተነስቶ ወደ ሞዓብ ወረደ ይላል። እግዚአብሔርን አላወራው። እንዴት ላድርግ አላለውም። ታውቃላችሁ፣ ከቤቴልሔም ተነስቶ ወደ ሞዓብ ወረደ ነው የሚለው። ቤቴልሔም ማለት የእንጀራ ቤት ማለት ነው። የእንጀራ ቤት የሚባለውን ትቶ ወደ ምድረ በዳ ወረደ፣ ወደ አዘቅት ወረደ። እናንተ ለእኔም ነው የምናገረው ወገኖች። እግዚአብሔርን የምናወራ ሰዎች እንዴት በየት እንውጣ ምንል ሰዎች እግዚአብሔር ያድርገን። እንዴት ታላለህ? ለትውልዴ እንዴት ትላለህ? ለዛሬ እንዴት ትላለህ? ለፊውቸሬ ምን ትለኛለህ ብለን እግዚአብሔርን አውርተ ነው ጠይቀ ነው የምንወጣ ሰዎች እግዚአብሔር ያድርገን። ይሄ ሰው እግዚአብሔርን አላወራም። እዚህ ይላችኋል ይስሐቅ እንዳትወርድ አለ ወደ ግብፅ። እንዳትወርድ በዚህ ኑር፣ ይሄ ነው እኔ ብባርክ በዚህ ነው አለው። ምድረ በዳ ነው፣ አዎ ድርቅ ነው፣ አዎ ረሃብ ገብቷል፣ አዎ ግን ባርካለሁ። የሚገርመው ነገር ይስሐቅ በዛው ዘመን ይላል። ሃሌሉያ። ፈቀቅ ብሎ አይደለም ያለው፣ ዘመኑ አልፎ አይደለም ያለው። ድርቅ ባለበት ዘመን፣ ነገሮች በማይሰካኩበት ዘመን፣ ዝናብ በሌለበት ዘመን ይስሐቅ በዛው ዘመን ዘርን ዘራ። 30 እጥፍ አይደለም፣ 60 እጥፍ አይደለም፣ 100 እጥፍ አፈራ። እግዚአብሔር ከተናገረ ታፈራላችሁ ወገኖቼ። ግን ምን ትላለህ? ምን ትላለህ ብለን ምን ጠይቅ ሰዎች እግዚአብሔር ያድርገን። አልጠየቀውም። አቢሜሌክ የሚባለው ሰውዬ አልጠየቀውም። ከእንጀራ ቤት ወደ ሞዓብ ወረደ። አምላክ ወደ ሌላቸው ሰዎች፣ እግዚአብሔርን ወደማያውቁ ሰዎች ወረደ። በዛ ሞተ ይላል። እግዚአብሔር የሌለበት መሞት ነው፣ መድረቅ ነው። በቃ ሌላ ምንም ሪዋርድ የለው። ሞተ። እሱ ብቻ አይደለም፣ ሁለቱ ወንዶች ልጆቹ ከሞዓብ የወለዱ የተጋቡ ሰዎች ሁለቱ ወንዶች ልጆቹ ሞቱ። ሌላ አልተጻፈለትም። ሩት የምትባሏ አምላኳን ሳይሆን የኑኃሚን አምላክ አመልካለሁ ያለችው፣ ህዝቤን ሳይሆን ህዝብሽን ያለችው፣ ጨክና የተከተለችው፣ ጨክና ወደ እርስቱ አገባች። ሃሌሉያ። መጨከን ወደ እርስት ትገባላችሁ ወገኖች። መጨከን፣ ለእግዚአብሔር መጨከን
ወደ ርስት መግባት ነው። ለእግዚአብሔር የጨከኑ ሰዎች አልወደቁም ወገኖች። እግዚአብሔርን አምልከው ኢየሱስን ተከትለው በሕይወታቸው በጽድቅ ተመላልሰው የከሰሩ አንዳች ሰዎች የሉም፣ አይኖሩም፣ የሉም። አይተናቸዋል። በራሳቸው ላይ እንኳን ሽበት እንኳን የላቸውም። ሁሌ ልምላሜ ሕይወት ነው ያላቸው። አጥንታቸው እስከ ዛሬ ድረስ የለመለመ ነው። ለምን? ኢየሱስን ተከትለውታል። ጨክነው ምግብ የለም ተከትለውታል። ልብስ የለም ተከትለውታል። ለልጆቻቸው የሚያበሉት ነገር የለም ተከትለውታል። የሚያጠጡት ነገር የለም ተከትለውታል። የሚቀያይሩት መኪና የለም ተከትለውታል። የሚቀያይሩት ጫማ የለም ተከትለውታል። በተቀደደ ጫማ የሚሄዱ ሰዎች አሉ። ውሃ እንጀራ ይሁንልኝ ብለው የሚኖሩ ሰዎች አሉ። ውሃ ጠጥተው ኢየሱስን ብቻ አክብረው የሚኖሩ ሰዎች አሉ። ተከትለውታል። ጨክነው ተከትለውታል። አላሳፈራቸው። አያሳፍርም። የኛ ንጉሥ አያሳፍርም። እንዲሁ ብንወደው አያሳፍርም። እንዲሁ ብንከተለው አያሳፍርም። እንዲሁ ምንም የሆነ ከሱ የምንቀበለው ነገር የለም ብንልም አያሳፍርም። ግን የማይኖር ነገር የለም፣ የማንቀበለው ነገር የለም። በስሜ የለመናችሁትን ሁሉ ተብለናል። ግን ባንቀበልም እሱን መከተል አያሳፍርም። ሃሌሉያ! አያሳፍርም። ኢየሱስ ጌታ ነው። አሜን። ዝም ብለን መከተል ይሁንልን። ዝም ብለን ስለሚበላ አይደለም፣ ስለሚጠጣ አይደለም፣ ስለምንቀይረው ነገር አይደለም፣ የሆነ ጥያቄዎቻችንን ስለሚመልስልን አይደለም፣ የሆነ ነገሩን ከእጁ ፈልገን የሆነ ብለን አይደለም። ዝም ብለን ኢየሱስ ጌታ ነው። ዝም ብለን የምንከተል ሰዎች እግዚአብሔር ያድርገን። ሃሌሉያ! ከሰማይ የመጣው የወረደው መና ኢየሱስ፣ እሱን በልተን አራበንም፣ እሱን ጠጥተን አልጠማንም። ረክተናል። በኢየሱስ ረክተናል። ሌላም ያረካ አንፈልግም። ሌላ ያረካል የሚባል ነገር ልባችንን ሞቅ አድርገውም እንኳን ልንቀበለው ይቅርና ኦልሬዲ በልተናል። ከሱ ወደኋላ የሚያስብል ነገር ሌላ አይኖረንም። ሐዋርያው ጳውሎስ እንደዚህ አለ፣ ከክርስቶስ ፍቅር ምን ይለየናል? ማጣት ነው? ማግኘት ነው? ምን ይለየናል ከሱ ፍቅር? ምንም አይለየንም። ምንም በሕይወታችን ምንም አይነት ውጣ ውረድ ቢከሰት፣ ምንም ቢደላን ባይደላን፣ የጠየቅነው ጥያቄ ቢመለስ ባይመለስ፣ ቪዛ ቢመታ ባይመታ፣ ሃሌሉያ! ከክርስቶስ ፍቅር የሚለየን ማንም የለም ወገኖቼ፣ ማንም የለም። አንዴ ተከትለነው ረክተናል። አንዴ ተከትለነው የዘላለም ሕይወት ሰጥቶናል። ሰላምን ሰጥቶናል። ረፍትን ሰጥቶናል። ዓለም የሌላትን ረፍት እኛ ውስጥ አለ ወገኖቼ። እንዳልኳችሁ የለም ካላችሁ እንጸልያለን፣ ይግኖራል። ሰላም አለ። ዓለም የማሰጠን ሰላም፣ ሁኔታዎች የማይሰጡን ሰላም፣ ነገሮች የማይሰጡን ሰላም ኢየሱስ ሰጥቶናል። ፈጽመን እንከተለዋለን። ሌላ ምንም የሚያጓጓ ነገር የለም። ሌላ ምንም። አንድ ቃል ላንብብላችሁና ልጨርስ። ኢሳይያስ ምዕራፍ 55 ከቁጥር 1 ጀምሮ ያለውን ላንብብላችሁ። ሃሌሉያ! በተለይ እሱ ሳነበው የሚገርም ነገር በቃ ታውቃላችሁ። ኢሳይያስ ይሄ ሜጀር ከሚባሉ ነቢያት ውስጥ አንዱ ነው እና በትንቢት መጽሐፉ የተናገረው ነገሮች እጅግ በጣም ይገርማል። ስለ ኢየሱስ የተናገረው ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሃሌሉያ!
እንደዚህ አለ በምዕራፍ 55 ቁጥር 1 ላይ እናንተ የተጠማችሁ ኑ፣ እናንተ ገንዘብ የሌላችሁ ውድዎች ኑና ግዙ ብሉም፣ ኑ ያለ ገንዘብ ያለ ዋጋ የወይን ጠጅ ወተት ግዙ። ገንዘባችሁን እንጀራ ባልሆነ ነገር ላይ ለምን ታጠፋላችሁ? በማያጠግብስ ነገር ላይ ለምን ጉልበታችሁን ትጨርሳላችሁ? ስሙ፣ እኔ ስሙኝ፣ መልካም የሆነውን ብሉ፣ ነፍሳችሁን በጥሩ ምግብ ትደሰታለች። ጆሮአችሁ ከፍታችሁ ወደ እኔ ቅረቡ፣ ነፍሳችሁም እንድትኖር አድምጡኝ። ለዳዊት በገባሁት በድኑ ፍቅሬ ከእናንተ ጋር የዘላለም ኪዳን አደርጋለሁ። ኑ የተጠማችሁ ጠጡ፣ ገንዘብ የሌላችሁ ኑ፣ ግዙ፣ ብሉ፣ ጠጡ። እርካታን የሚሰጥ ኢየሱስ ነው። እርካታን የምናገኝበት እሱ ነው። ጠጥተን ረክተንበት፣ በልተን ጠግበንበታል። ሃሌሉያ! የዘላለም ሕይወት ተሰጥቶናል። የዘላለም ርስት ወራሾች አድርጎናል። በሰማያዊ ስፍራ እንድንቀመጥ አድርጎናል። ጻድቆች ሳንሆን በሱ ደም ጸድቀናል። ኑ ግዙ፣ ብሉ፣ ጠጡ። እናንተ ገንዘብ የሌላችሁ ሰዎች ኑ ወደ ኢየሱስ ብሉ። ሃሌሉያ! የላችሁም? ኑ፣ በነፃ ነው። የዘላለም ሕይወት በነፃ ነው። በማመን የሚገኝ ጽድቅ ነው። ሃሌሉያ! ኑ ብሉ፣ ኑ ጠጡ፣ ኑ ገንዘብ የሌላችሁ ልበሱ። ኢየሱስ እሱ የዘላለም ሕይወት ነው። እሱ የዘላለም ጽድቃችን ነው። ሃሌሉያ! ቆሻሻችንን ያስወገደልን፣ እድፋችንን ያነጻልን፣ በመንገዱ የከተተን፣ የዘላለም ሕይወት እንዲኖረን ያደረገ፣ የዘላለም ርስት እንዲኖረን ያደረገን፣ በሰማይ ስፍራ ቤት የሰጠን፣ መኖሪያ ያበጀልን እሱ ኢየሱስ ዝም ብለን ብንከተለው አላጎደልንም፣ አልከሰርንም፣ አትርፈናል። ሃሌሉያ! አትርፈናል። ኢየሱስ ጌታ ነው። የምድሩን እያሰብን ኢየሱስን በሆነ በተጠላለፈ ነገር የምንተው አይደለንም። አምልኮ አንቀንስም፣ አይደለም ለማቆም አንቀንስም ወገኖች። አምልኮ እናበዛለን። ነገሮች አልሆኑም፣ እናበዛለን። ነገሮች ተሳክተዋል፣ እናበዛለን። ሃሌሉያ! እሱን ጠርቶ ያፈረ የለም፣ እሱን ብሎ የከሰረ የለም። ሃሌሉያ! እሱ አምላካችን ነው፣ አባታችን ነው። ፈጽመን እንከተለዋለን። ፈጽመን ክርስቶስን እንከተለዋለን። ፈጽመን የሚያጓጓን ከሱ የሚያስቀረን ምንም ነገር ሳይኖር ምንም ያልተመለሱ ጥያቄዎች እግዚአብሔርን ከመከተል ወደ ኋላ ሳያደርጉን ቢመለሱ ለመመሰላችሁ አለመመለስ ብቻ አይደለም፣ መመለስም የጠየቅነው ጥያቄ ሲመለስ የእግዚአብሔር ነገር ተራ የሚሆንብን ሰዎች አለ። ተራ ምንም ቃሉ ምንም ጸሎቱ ምንም ማይመስለን ሰዎች ምንም ግን ያ የተመለሰው መልስ እግዚአብሔርን ምንም አያደርገው። እንደውም አብልጠን እንከተለዋለን። እንደውም አብልጠን እንወደዋለን። እንደውም አብልጠን እንቀርበዋለን። ሃሌሉያ ሃሌሉያ! ፈጽመን እንከተለዋለን። ፈጽመን ብዙዎች እያሾፉ፣ ብዙዎች እየቀለዱ፣ ብዙዎች ኢየሱስ ጌታ ነው ብለን ስንነግራቸው እሱን ተቀበሉት ስንላቸው ከኤርፖርት ነው እያሉ እየቀለዱ፣ እኛ ግን ፈጽመን እንከተለዋለን። አሜን። ፈጽሞ ኢየሱስን መከተል፣ ፈጽሞ ሌላ ነገር ልባችንን ሳይወስድ፣ ሁኔታዎች ልባችንን ሳይወስድ
ፈጽመን እንከተለዋለን። ሃሌሉያ። ተባረኩ። እግዚአብሔር ይባርካችሁ።